እሺ ግሬስ አውራና ከዛ አዲስ የገቡ ልጆች አሉ እነሱ ያወራሉ። ቀጥል። ሐሳቡን አሁንም ዶክተር ለመቃረር ፈልጌ አይደለም። ትንሽ አሁንም ከጀመርነው አይቀር መቃረን ትችላለህ፣ ምንም ችግር የለውም። ትቃረን ለመቃረን አይደለም ብዙ ጊዜ የማወራውና ለመረዳዳት ነው። መቃረን ብዙም አልፈልግም። እውነት ነው አባትነትን በዚህ አድርገውም የተረጎሙ ብዙ ሰዎች አሉና አንዳንዴ እኔ የገባኝን ነው። የሰውን ዲማርኬሽን አላውቅም። እኔ ቤተሰቦቼን ወላጆቼን አባት እናት ቤት ጠርቻለሁ። የስ ልክ እንደ ማህበረሰባችን የተለመደ ስለሆነ ከዛ ውጪ ግን ከቤተሰቦቼ ጋር አባታችን ነው ብዬ ጸልያለሁ። አባታችን እግዚአብሔር ነው ተብሎ እየተነገርኩኝ እየተማርኩኝ አድጌያለሁ። አባቴ ነው ይሄን የሚነግረኝ፣ እኔም ያንተም አባት እግዚአብሔር ነው እያለኝ ማለት ነው። ይህንን ነገሮች በደንብ አንደርስታንድ አድርጌ አይ ቲንክ ዲማርኬሽን የፈጠርኩለት ይመስለኛል የስጋውን አባት ከሰማዩ አባት ጋር ብዙም ቀላቅያ ላይም። ምናልባት ብዙ ሰዎች የተለያየ ልምድ ይኖራቸዋል። ብዙ ትራውማ ይኖራል፣ ብዙ ፍርስትሬሽን ይኖራል፣ ብዙ ነገር ይኖራል። አይ ሆፕ እኔ ጋር ግን እንደዚህ አይነት ቅቡልነት አለ ነው የምልሽ። አሁን ላለኝ እውነቱን ለማውራት በተፈጥሮ በደንብ አምናለሁ። ተፈጥሮን ሳይ ደግሞ የፈጠረው አካል አለ ብዬ በደንብ እንዳምን ያደርገኛል። እኔ በቤቴ የሰራሁት ዕቃ ካለ ወይንም የገዛሁት ዕቃ ካለ የሰራው አካል ወይንም እኔ መስራቴን መቼም እርግጠኛ ነኝ የሆነ ነገር መገኘት ባለቤት አለው ብዬ አምናለሁ። ተፈጥሮን በሙሉ እያየው ከተደሰትኩ ሪኮግናይዝ ካረኩ በኋላ እነኝን ያስገኘ ሌላ ኃይል አለ ብዬ አምናለሁ። ያንን ደግሞ በደንብ ናሮ ሳረገው ሳጠበው ለእኔ ክርስቶስ ነው። ያም ደግሞ በስጋ የተገለጠ ፈጣሪን እግዚአብሔር አብን ይወክልልኛል ብዬ አምናለሁ። ብዙ ነገሮችን ደግሞ በቃል እንዳምን አድርጎኛል። ለምሳሌ እኔ በቃል በደንብ አምናለሁ። ኤቭሪ ነገር ወርድ ነው። እንኳን ሰዎች ኮሚኒኬት የሚያደርጉበት ነገር ቀርቶ ፍጥረት በሙሉ በወርድ ነው ቢንግ የሆነውና በቃል ከማመን የተነሳ ክርስቶስ ቃል ነው፣ ለእኔ ደግሞ ቃል ክርስቶስ ነው የሚል እምነት አለኝ። ይህንን አስተምሮት እንዴት አገኘው እንዴት ተማርከው ብትኝ ከመፈለግ ነው። እኔ ቤተሰቦች ኦርቶዶክሶች ናቸው። ሃይስኩል ምናምን ስገባ ፕሮቴስታንት ሆንኩኝ። የምሬን ነው የምነግርሽ። አማኑኤል ቸርች ብዙ ጊዜ አመለኩ፣ ግን ስቲል አምናት ስቲል ሳቲስፋይ ባይ ጂሰስ ኦር ጋድ። ግቢ ከገባው በኋላም ከሙስሊም ተማሪዎች ጋር በደንብ ዋልኩኝ፣ ቁርአን ቀራው፣ የምፈልገውን እውቀት አገኘው። ግን እነኝን ነገሮች ሁሉ ደምሬ ዛሬ ለእኔ ክርስቶስ ህይወቴ ነው፣ መንገዴ ነው፣ እምነቴ ነው እና ከዚህም በኋላ የሚጨምር የክርስቶስ እውቀት ነው እንጂ ያለኝ የምቀይረው እምነት አለኝ ብዬ አላምንም። ዛሬ ያለኝን የክርስቶስ እውቀት ነገ ታድሶ እንደማገኘው ተስፋ አለኝ። ለምን ሁሌም አዲስ ነው እንደ ቃሉ እንደሚባለው ማለት ነው። እና ይህን አስተምሮት ያስተማረኝን ማህበረሰብ እዛም እዚህም ሄጄ ስቃርም አብሮኝ ለኖረ ማህበረሰብ ትልቅ ክብር አለኝ። እኔ እስልምናን ለምሳሌ ክርስቶስን የበለጠ እንድረዳ አግዞኛል። ክርስትና ራሱ እምነት ክርስቶስን የበለጠ እንድረዳ አድርጎኛል። ስለዚህ መቃረሜ ወይንም እነኝን ላይክ እንደ ላይብረሪ አስቢያቸውና እዛም ላይብረሪ እየገባው አንብቤ እንደወጣባቸው ላይብረሪዎች አስቢያቸውና መጥፏቸውን አልመኝም። ምንም ነገር እንዲደርስባቸው አልፈልግም። ቢኮዝ የእውቀት ምንጭ ናቸው፣ የእምነት ምንጭ ናቸውና እምነቴን በዚህ መንገድ አግኝቻለሁ ብዬ አምናለሁ። ግን እንደ ቤተሰቦቼ ቢሆን እንደ አካባቢዬ ቢሆን ከአካባቢዬና ከቤተሰቦቼ የተለየ እምነት ኖሮኝ አድጋለሁ ብዬ አላምንም። ዛሬ እምነትን ለመፍጠር ብዙ የራስ ድካም ብዙ የራስ ፍላጎት ያስፈልጋል ብዬ አምናለሁ እና ሰዎች ቢፈልጉ ቢደክሙ የሚፈልጉትን ነገር ሳይሆን ያለውን ነገር ያገኛሉ ብዬ አምናለሁ።